በባህል ቀሚስ አምሮባት ወዴት ነው ሽርብትን የምትለው እያላችሁ ነው አይደል? ባህላዊ ነገር ሲያምራችሁ፣ የኢትዮጵያ ባህላዊ ሙዚቃ፣ ባህላዊ ምግብ ሲያምራችሁ፣ ወይ ደግሞ ወዳጅ ዘመድ ጓደኛ ከውጪ ሲመጣና ኢትዮጵያ ባህላዊ ምግብ አምሮኛል ሲላችሁ የት ነው የምትወስዷቸው? እስኪ እናንተን ትነግሩኛላችሁ። እኔ ግን ሁልጊዜ ምርጫዬ ከማደርጋቸው ቦታዎች መካከል ዛሬ ወደ አንዱ ነው የመጣሁት። ዮድ አቢሲኒያ ብዙዎቻችሁ ታውቁታላችሁ፣ ግን ደግሞ ዛሬ አዲስ ነገር አላቸው። እንግዲህ ቀድሞ ብራስ ጋር የነበረው ቅርንጫፋቸው በኮሪደር ልማት ምክንያት ፈርሷልና ድሮ ከነበሩበት 150 ሜትር ገባ ብሎ ኬኬር ህንፃ ምድር ላይ እንዲህ በአማረና በተንጣለለ ሁኔታ እንግዲህ እዚህ ስራ ጀምሯል። እኔ ደግሞ ቀድሞ ከሚስተናገዱ ደንበኞች መካከል መሆን አለብኝ ብዬ በጀመረ በአራተኛ ቀኑ ነው የመጣሁት። ስለዚህ አዲስ የተከፈተው ዮድ አቢሲኒያ ምን ይመስላል፣ ምን አገልግሎቶች አሉት የሚለውን ከኔ ጋር እናያለን። ባህላዊ ምግባችንን እንቀምሳለን። እንዲሁ ደግሞ ወደ በኋላ ላይም የባህላዊ ባንድ ሙዚቃ ይኖራልና ከኔ ጋር ጥሩ ባህላዊ ምሽት እናሳልፋለን። አንድ ቦታ ሰዓታችን ላይ ነው። እንግዲህ ዞር ዞር ያልኩ ዮድ አቢሲኒያን እያየው እድለኛ ነኝ። እንዳጋጣሚ እንግዲህ የዮድ አቢሲኒያ መስራች ባለቤት ዋና ስራ አስኪያጅ አቶ ትዕዛዙን አገኘኋቸው። እኔ አቶ አልኩ እንጂ ብዙ ማድረግ እንዳለ ሰምቻለሁ፣ ተነግሮኛል። እና በየትኛውን ቀጥል እስኪ ንገሩኝ ማድረጉትን። አንቺ ምን ነው የሰማሽው? እኔ ብዙ ነው የሰማሁት። ቀኛዝማችን አስታውሳለሁ። እሺ፣ ቀኛዝማችን አስታውሳለሁ። መቶ አለቃን አስታውሳለሁ። ሌላም ግን ተጨማሪ እንዳለ አውቃለሁ። በኩረ ምዕመናንም አለ። እሱ ደግሞ በኩረ ምዕመናን አዎ ሃይማኖታዊ ነው። እሱ ደግሞ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጠች በአባቶች በጳጳሳቶች የተሾምኩበት ነው። ቀኛዝማች ደግሞ የአካባቢ ትውልድ መንደር ያሉ ማህበረሰብ በተሰራው የልማት ስራ ደስተኞች ሆነው የሸለሙኝ ነው። መቶ አለቃው እንዳልሽው ደግሞ እሱ ደግሞ መንግስት የሰጠኝ ነው። ምንም ደግሞ ማንም ሊሰጥም ሊከለክል የማይችለው ደግሞ አቶ አለ። አቶ ደግሞ ከነኚህ ከአራቱ የበለግሽውን መጥራት ትቻለሽ። እኔ ቀኛዝማች ስለምወደው በቀኛዝማች እንቀጥል። ደስ ይለኛል። እንግዲህ አገራችን ውስጥ ባህል ቤት ብለን ስናነሳ ዮድ አቢሲኒያን የማያውቅ የለም ብዬ አስባለሁ። ከኛ አልፎ ነጮቹ ሳይቀሩ በመላው ዓለም ያለ ሰው ዮድ አቢሲኒያን በደንብ ያውቃሉ። ምን ያህል ጊዜ ሆነው ከተጀመረ? እንዳጠቃላይ ከተጀመረ ምን ያህል ጊዜ ሆነው? አሁን 23ኛ ዓመቱ ሊሞላው አንድ ወር ነው የቀረው እና 23 ዓመታችን ነው። በዚህ ጊዜ ውስጥ በጣም ብዙ ተፈራራቂ ነገሮች አይተንበታል። መውደቅ፣ መነሳት፣ ማግኘት፣ ማጣት ብዙ በዚህ የሚገለጹ ብዙ ነገሮች አልፈዋል ማለት ነው። ግን እግዚአብሔር ይመስገን ደግሞ አሁን ደግሞ በጣም ከፍታ ላይ ያለ ነው ማለት ነው። አዎ እያየን ነው እንግዲህ አዳዲስ ብራንቾችም ተጨምረዋል። በተለይ ደግሞ ቴዎድሮስ አደባባይ ጋር ያለውን አይተን ነበርና እሱ በጣም የሚገርም ነው። ዮድ አቢሲኒያ ከባህል ምግብ ቤትነት ከፍ ብሎ የባህል አምባሳደር ሆነዋል። ከምንበላው ምግብ ከምንጠጣው መጠጥ ውጪ ሙዚቃው፣ እያንዳንዱ ነገር ታሪክ ይናገራል፣ ባህል ይናገራል እና የባህል አምባሳደርም ሆናችኋል። እውነት። ይህን ሁሉ ዓመት ግን ባህልን ጠብቆ ስምን ጠብቆ መቆየት አልከበዳችሁ? ምንድን ነው ያገዛችሁ? የበለጠ ኃላፊነቱ እየበለጠ እንድንተጋ ለሀገር ለሕዝብ የሚጠቅም ነገር እንድናስብ ገፋፋን እንጂ የጎዳን ነገር የለም። ስለዚህ የኢትዮጵያ የባህልና የቱሪዝም አምባሳደር እኛ የባህል አምባሳደር የሚለውን በፕሬዝዳንት ግርማ ወልደ ጊዮርጊስ ጊዜ ነበር የተሰጠ። አሁን ደግሞ በቅርብ ጊዜ ውስጥ ሳሊተ ምሕረት አካባቢ ያለው የባህል አዲስ ቅርንጫፋችን ስንከፍት በወቅቱ የነበሩት የቱሪዝም ሚኒስትር እናንተ የባህል ብቻ ሳይሆን የባህልና የቱሪዝም አምባሳደር ናችሁ የሚል እውቅና ሰጡን። ከዛ ጊዜ ጀምሮ ያው በሁለቱም ስም እየተጠራንበት ነው ያለነው እና እንግዲህ ሀገርንም
ህዝብንም የሚወክል ስራዎች እየሰራን ነው ማለት ነው። በጣም አሪፍ። እንግዲህ አሁን ዛሬ የተገናኘ ነው እኔ አዲሱን ቀድሞ ከነበረው ብራስ ጋር ከነበረው ዮድ አቢሲኒያ ትንሽ አለፍ ብሎ ነው፣ ብዙ ሩቅ አይደለም። አዲስ የተከፈተውን ዮድ አቢሲኒያን እየጎበኘው ባለውበት ሰዓት ነው የተገናኘ ነውና ምን አዲስ ነገር አለ እዚህ? ወደዚህ ሲያመጣችሁ ነገር ምንድነው? ጥሩ እውነት ለመናገር ይሄን አሁን 4ኛ ቀናችን ነው ስራውን ከጀመርነው። በኮሪደር ልማት ምክንያት ያኛው ድርጅታችን ለኮሪደር ልማት እንደሚፈለግ ከተገለጸልን በኋላ ይሄኛው ድሮ ከነበርንበት በ150 ሜትር ርቀት ላይ ኬኬር ህንፃ ላይ ነው ያለነው። የመጀመሪያው ወለል ላይ ነው። ሰፊ ነው። ከበፊቱ በተሻለና በላቀ እና በተዋበ አሁን በምታዩት መልክ አስጊጠን በጣም በአጭር ጊዜ ውስጥ ሰርተን ለቁም ነገር አድርሰነዋልና በዚህ አጋጣሚ ከአካባቢያችን ያራቅም መሆኑ ለደንበኞቻችን፣ ለወዳጆቻችን፣ ለቤተሰብ ዘመን ሁሉ አጋጣሚውን ተጠቅመን መግለጽ እንፈልጋለን እና በጣም እዛው ማለት ይቻላል እና በቅርብ ርቀት ነው ያለነው። እንግዲህ ይሄኛው አዲሱ ቤታችን አለ። ከዛ ውጭ ደግሞ ቅድም ያነሳ ነው ደግሞ ቴዎድሮስ አደባባይ ጋር ያለው ዮድ አቢሲኒያ አለና ወደፊት ዮድ አቢሲኒያ በምን እንጠብቀው? ምን ያስባል? እንግዲህ ይሄ 4ኛ ቅርንጫፋችን ነው። በቅርብ ጊዜ ደግሞ 5ኛው መንግስት የሰጠን የአዲስ አበባ ከንቲባ ካቢኔ በወሰነልን ቦታ ላይ በቅርብ ጊዜ ውስጥ ተመሳሳይ ሌላ 5ኛው ቅርንጫፋችን ሰርተን ለቁም ነገር እናደርሳለን የሚል እምነት አለኝና እግዚአብሔር ቢፈቅድ እንግዲህ በጣም በአጭር ጊዜ ውስጥ ወደዛ ስራ ገብተን 5ኛውን ቅርንጫፋችን ለህዝብ እናደርሳለን ብዬ ተስፋ አደርጋለሁ። እንዴት ነው አዲሱ ቤታችን? ለመደ? አዲሱ ቤት በእውነት በጣም ባልጠበቅነው አይነት ነው እየለመደ ያለው እና ረጅም ጊዜ የሚፈጅበት አይመስለኝም ለመታወቅና ለመልመድ። አሁን ባለው ሁኔታ ስናየው አንደኛ ለእምብርት ከከተማው እምብርት ላይ ነው ያለው። ሁለተኛ በዛ አካባቢ ላይ የባህል ብዙ ያለ አይመስለኝም እና በደንብ እየለመደ ነው እና እንግዲህ እግዚአብሔር ይመስገን ጥሩ ነው ማለት እንችላለን። አሪፍ ይሆናል በጣም። እንግዲህ 3 አይነት ምግብ ነው ያዘዝኩት። አንደኛ ባህላዊ ምግብ በጣም አምሮኛል። ከዛ ደግሞ ቤቱም አዲስ ስለሆነ ለእናንተም ቤቱ የተሻለ ነው የሚለውን እንድነግራችሁ እንዲመቸኝ 3 አይነት ምግብ ነው ያዘዝኩት። ስለዚህ እየቀመስኩ በጣም የወደድኩት የትኛው እንደሆነ ነግራችኋለሁ። ምግቤ እስከሚደርስ ድረስ ግን ቤቱም አዲስ ስለሆነ ዞር ዞር እያልን እንየው እስኪ አብረን። በነገራችን ላይ ዮድ አቢሲኒያ የባህል ምግብ አዳራሽ ብቻ አይደለም፣ የኢትዮጵያ የባህልና የቱሪዝም አምባሳደር ነው። ላለፉት ረጅም ዓመታት እንግዲህ የሀገራችንን ባህል በተለይ ደግሞ ከውጭ ለሚመጡ እንግዶቻችን በደንብ እያሳየ ያለ በጣም ትልቅ ተቋምም ነው። ቤት ውስጥም እንግዲህ እንደማየው ከሆነ በጣም ብዙ ስዕሎች አሉ። እያንዳንዱ ነገር ታሪክ ይነግረናል። እንግዶች ሲመጡ ከምግቡ፣ ከመጠጡ፣ ከሙዚቃው ባሻገር ሀገራችንን በደንብ ለማወቅ የሚያስችላቸው አይነት ቦታ ነው። እዚህ ጋር እንግዲህ ከአፄ ቴዎድሮስ ጀምሮ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ያሉ የሀገራችን መሪዎች በየዘመናቸው ተቀምጠዋል።
የኢትዮጵያ ባህላዊ የሙዚቃ መሳሪያዎች አሉ። እያንዳንዱ ነገር ወንበሩ፣ መቀመጫው፣ ሁሉም ነገር እኛንና እኛን የሚመስል ነው። ከዛ ውጭ ደግሞ ፊት ለፊት ላይ ቪአይፒ ያላቸው ቪአይፒ መሆን የምትፈልጉ ቪአይፒ መጠቀም የምትፈልጉ እንግዶችም ከላይ ቪአይፒ አገልግሎት ይሰጣል የአዲሱ ዮድ አቢሲኒያ። እዚህ ጋር እኔ የምወደው የቡና ሴሬሞኒ ከነሙሉ ክብሩ አለ። እዚህ ጋር ደግሞ በሀገራችን በዩኔስኮ እውቅና የተሰጣቸው የተለያዩ የሚዳሰሱ የማይዳሰሱ ቅርሶቻችን እንግዲህ የአዲሱ ትውልድም እንዲያውቀው ከዛ ደግሞ ከተለያየ ዓለማት የሚመጡ እንግዶች እዚህ ስለሚስተናገዱ እነሱም ደግሞ ስለ ኢትዮጵያ አውቀው እንዲሄዱ እዚህ ጋር በዩኔስኮ የተመዘገቡ ቅርሶቻችን አሉ። ምግቤ ደርሷል። ምግብሽ እየመጣ ነው ተብዬ ነው ወደ ቦታ የመጣሁት። ባንዱም ደግሞ ዝግጅት እያደረጉ ነው፣ ልምምድ እያደረጉ ነው ለመጀመር። በጣም ነው የጓጓሁት። በጣም ወደው ክትፎ እኔ ታውቃላችሁ፣ በክትፎ ቀልድ አላውቅም። የእውነት ያለማጋነን ትክክለኛ የሀገር ቤት ክትፎ በጣም ነው የሚጣፍጠው። በጣም ክትፎ አውቃለሁ ምናምን የምል ሰው ነኝ ወይ በጣም ነው የሚጣፍጠው። አይገልጸውም። በጣም ነው የሚጣፍጠው። ሁለተኛው ምግባችን መጥቷል። የመጀመሪያው በጣም ነበር የሚጣፍጠው። ሲታይ ራሱ ያጠግባል በጣም። በጣም የሚጣፍጥ ጎድን ነው የሆነ ከክትፎ ነገር ውጪ ምግብ ያላቸው አልመሰለኝም ነበር፣ ግን ብዙ የምግብ አማራጭ ነው ያለውና ይሄ ጎድን ጥብስ በጣም ነው የሚጣፍጠው። ሶስተኛው ምግባችን ደግሞ ክሽን ያለች ዶሮ አይደል?
ቁርጥም ዛሬ ነው በነገራችን ላይ በጣም
የኢትዮጵያ የባህልና የቱሪዝም አምባሳደር የሆነው ዮድ አቢሲኒያ እንግዲህ ቀድሞ ብራስ ጋር ከምናቀው ቦታው ቀይሮ እዛው ብዙ ማራቀም ዝቅ ብላችሁ ኬኬር ህንፃ ምድር ላይ እንግዲህ እንዲህ በሚያምር ሁኔታ ስራውን ጀምሯል። በጣም ደስ የሚል ቆይታ ነበረኝ። ምግቡ በጣም ቆንጆ ነበር። የባህል ሙዚቃው ደስ የሚል የመዝናናት ጊዜ ነበር ያሳለፍኩት። እናንተም እንግዲህ እየመጣችሁ በዚህ በአዲሱ ዮድ አቢሲኒያ እንድትዝናኑ ጥሩ ጊዜ እንድታሳልፉ ጋብዛችኋለሁ። ወደ ስቱዲዮ ልመልሳችሁ። ወዳችኋለሁ።